ሩታ አብርሽን ይዛው ሄደች። እንግዲህ አብርሽ ሩታን መርጦ ወደ ሩታ ሄዷል። እንግዲህ ቤዛ ደግሞ በጣም ተናደደች። እኔ ቤት መጥቶ እንዴት ተወስጀዋለሽ? እህቴ ቤት እዚህ 2 ቀን 3 ቀን ማደር አለበት ብላ ቤዛ እንግዲህ በጣም ተናደደች። ሩቻም ደግሞ ቤዛን እንዲሁም ዳኒን ሁላችሁም ለምንድን ነው ሀብሉን ያወጣችሁበት? ሀብሉ ጋር ምንድን አለ ብላችሁ አስባችሁ ነው እያለች ነው። ቤዛም ደግሞ አንቺ ከሀብሉ ምንድን ነገር አለሽ? እንደውም ሀብሉን በማውጣታችን ደስ ብሎናል፣ እኛም ተረጋግተናል አለቻት። ሩታ ደግሞ እንዴት ትላላችሁ? ሀብሉን አውልቃችሁ ምን አገኛችሁ? ምን የተለየ ነገር አዲስ አለ? ለምን ታስጨንቁታላችሁ? ስለዚህ እዝም መቆየት የለበትም፣ ወደ ቤቱ መሄድ አለበት። የተከበረ ትዳርና ልጅ አለው። ስለዚህ ወደ ቤቱ መመለስ አለበት አለቻት። እንግዲህ ዳኒም ደግሞ አይሆንም፣ አይሄድም፣ በፍጹም እህቱ ቤት ትንሽ መቆየት አለበት። ቢያንስ 2 ቀን 3 ቀን መቀመጥ ስላለበት አሁን ሊሄድ አይችልም እያለ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዤላችሁ እመጣለሁ። እንግዲህ መግቢያ እንደሰማችሁት አብርሽ ሰሞኑን ያው እንግዲህ አብርሽ አሞታል። አንዳንድ ነገሮች እያየን ነው፣ በዙሪያውም ያሉት ነገር ማለት ነው። እንግዲህ ደግሞ ዛሬ ያው ቤዛ ጋር ሄዶ ነበረ። ዳኒ ነው የወሰደው። ለሩታ ድንገት መጣች። ለምን አሁን መጣሽ? አሁን ተመምጣቱ እንዴት ለምን መጣሽ አሏት። እሷ ደግሞ ባሌን ይዤ ሄዳለሁ፣ እዚህ መቆየት የለበትም ማለች። ከዛም ደግሞ ሀብሉን አውጥተው ስታዩ ለምን ሀብሉን አወጣችሁበት ስትላቸው እንዲሁም ሀብሉን ማውጣታችን ለኛ ጥሩ ነው፣ ተረጋጋን። ምክንያቱም አንዳንዴ በሁሉም እንትን ባንልም የምንሰማቸው ነገሮች ለኛ ሰላም አልሰጡንም ነበር። አሁን ሀብሉን አወጣ ነው ጥሩ ነገር ነው ብለን አስበናል አሏት። እሷም ደግሞ ሀብሉን አውጥታችሁ ምን አዲስ የተለየ ነገር አለ? ለምን ሳወጣችሁት? ሲጀመር ደግሞ እዚህ መቆየት የለበትም ናንሄድ አለችው። ዳንም ደግሞ አይሆንም አትሄድም አለው። ሩታ አርፈሽ ተቀመጪ፣ አሁን ገና ከመምጣታችን እኛን ተከትለሽ መተሽ እንዴት እንህር ትይዋለሽ አላት። አብርሽም ደግሞ ሩታን እቅፍ አድርጎ እንግዲህ እሄዳለሁ አለ። ቤዛም ደግሞ በጣም ተናደደች። ዳኒም እንዲሁ ለምንድን ነው ደህነኛ አይደለም ወደ ተራ ስትመለስ እያለ ነው። ሩታ ደግሞ በጣም ተናደደች። ለምን ልጁን ደህነኛ አይደለም እያላችሁ እንድጨናነቅ ታደርጉታላችሁ? ደህነኛ ነው፣ ወደ ቤቱ መመለስ አለበት እያለች ነው። እንግዲህ ቤዛም ደግሞ በጣም ተናደደች። ለምንድን ነው እንደሱ የምታደርጊው? መቆየት አለበት እዚህ አለቻት። ተፈለግሽ አንቺን ቤቢን ይዘሽው ነይ ቶሎ ቤቴ ይበቃችኋል ሁላችሁም እያለች ነው። ሩታ ደግሞ አልመጣም፣ ቤታችን ባለትዳር የተከበርን ባለትዳር ስለሆን ቤታችን ነው መሄድ ያለብን አንሄድ አለችው። ዳኒም ደግሞ አይሆንም አይሄድም እያለ ያው እንግዲህ ክርክራቸው እንደቀጠለ ነው። ይህንን ካሰባችሁ እኛን ትዳር ከፈለጋችሁ ለምንድን ነው ሄርሜላ እዚህ እንድትመጣ እየፈቀዳችሁላት ወይስ አብራ እንድትሆን ያደረጋችሁት እያለች ነው። ቤዛም ደግሞ አይመለከተኝም፣ እኔ በሁሉም አንቺ መረጠ እሷ መረጠ አይመለከተኝም፣ እኔ የምፈልገው ወንድሜ ወደ ራሱ እንድመለስ ነው። የድሮ አብርሽ የድሮ በራሱ የሚተማመን ወንድሜ ወደ ራሱ እንድመለስ ነው የምፈልገው እያለች ነው። ሩታ ደግሞ እንዴት እንደዚህ ታያለሽ? እሱ ምንም አልሆነም፣ እናንተ ናችሁ ልጁን ልታሳመሙት የቻላችሁ የምትችሉት እንጂ እሱ የሆነ ነገር የለም እያለች ነው። እንግዲህ ዳንም ደግሞ አይሆንም አይሄድም እያለ ነው። ኤፍሬምም ደግሞ ባለትዳር ነው፣ ተውት ወደ ቤቱ ይሄድ እያለ ነው። ዳኒና ቤዛ ደግሞ ኤፍሬምን አንተ ራስህ ምንድን ሆነ ነው? ችግር አለብህ? ለምን አርፈህ አትቀመጥም? ሲሆን እዚህ እንዲቀመጥ አንተ ራስህ ማገዝ አለብህ፣ ወደኛ መሆን አለብህ እንጂ እንዴት ወደ ቤቱ ይሄድ እያልክ እንትን ትላለህ እያሉ ዳኒም እንዲሁም ቤዛም በጣም ተቆጡበት ማለት ነው። እንግዲህ አብርሽም ደግሞ ወደ ቤቱ መሄድ መርጧል። ምክንያቱም የልጁን እናት ወይም ሩታም ደግሞ የልጇን አባት ይዛ ለመሄድ ነው እንትን ያለችው። ቤዛና ዳኒ ግን በጣም አልተስማሙ። ምክንያቱም እዚህ 2-3 ቀን ማረፍ አለበት፣ ወደ ራሱ መመለስ አለበት። የድሮ አብርሽ የምናውቀው በራሱ የሚተማመነው አይደለም። ስለዚህ
ረፊ ሩታ እያላት ነው። ቢዛም ደግሞ አንቺ ወንድማችንን ከኛ አሸሽተሽ እኛ ቤተሰቦቹ የምንወድሽ ይመስልሻል? ስለዚህ ለምንድን ነው ከቤተሰቡ የምታረቂው? እያለቻት ነው። እሷ ደግሞ ወንድማችሁን ትዳሩን እንደምወዱለት ከሆነ ወንድማችሁን የምወዱ ከሆነ ታውን ለብቻችን በትዳራችሁ መካከል እየገባችሁ አታስጨንቁን እያለች ነው። ትተሽ ሄደሽ አልነበረም ወይ? እንዴት አሁን መጣሽ? ብላ ደግሞ ሄርሜላ ሩታን እንትን እያለቻት ነው። ሩታ ደግሞ ለምን ተዋለሁ የልጅ አባት ነው። አንቺ ነሽ ድሮም ጀምረሽ በመካከላችን ገብተሽ እንደዚህ ብጥብጣችን እያወጣሽ ያለሽው። ስለዚህ እኔ ብዙ ፈተና አሳልፍ ያለሁ ከዚህ የበለጠ ምንም ነገር አይመጣም እና አርፈሽ ተቀመጪ ቦታሽ ነው እያለቻት ነው። ሄርሜላም ደግሞ የጣሉብሽን ሲይዙብሽ ነው እንደዚህ ሆንሽው፣ ስለዚህ ጥለሽው አልነበረም ወይ እያለቻት ነው። እንግዲህ ቢዛ ደግሞ አርፋችሁ ተቀመጡ ሁለታችሁም፣ እኔ የምለው ሌላ ነገር አልልም፣ 2 ቀን አረፍ ብሎ ይሄድ ይዝህ ተረጋግተሽ ተቀመጭ ሩታ እረፊ እያለቻት ነው። ዳንም ደግሞ እኔ ያመጣሁት የቢዛ 100K ስለገባኝ እሱን እንድናከብር ነው ይዤ የመጣሁት ሌላ ነገር አይደለም፣ ለምን በሌላ ነገር ትተረጉመዋለሽ እያላን ነው። እንግዲህ ሩታም ደግሞ አልመሰላትም። ማንኛቸው ትክክል ይመስላችኋል? እዚህ ላይ እስኪ እናንተ በኮመንት አስቀምጡ ማለት ነው። እንግዲህ ቢዛም ለምን እያለች ነው። ሩታም ደግሞ ያው እንግዲህ የልጅ አባት ባሌ ነው እያለች ነው። ትክክል ናት። ምክንያቱም እንግዲህ አንዳንድ ጊዜ አለመግባባቶች ቢፈጠሩም ያው አላደል ሁሉም ነገር ያው ትክክል ነው ማለት ባይቻልም ሁላቸውም የራሳቸውን ሀሳብ መስጠታቸው ትክክል ናቸው። ምክንያቱም ሁሉም የመሰለውን ነው የሚሰጠው ማለት ነው። እንግዲህ አብርሽም ደግሞ ምርጫው ሩታ ናት። ሩታን እንሂድ እያላት ነው። ቢዛ በጣም የተናደደችው ልጅቷ ምንድን ነው ያሰባቸው? ልጁ ምን እያደረገችው ነው? ና ሲሉህ መምጣት ሄድ ሲሉት ትሄዳለህ። ምንድን ነው አንተ የምታስበው? ኤፍሬምስ አንተ ወንድሞ አይደለህም ወይ? ለምን ዝም ትላለህ? አንተ ምና ስትለው ይመጣል፣ ሄሪ ስትለው ይሄዳል። ምንድን ነው ልጁን ቤት ጠባቂ አድርጋችሁ ቁጭ ልታረጉት ነው ወይ ያለች ቢዛ በጣም ተናደደች። ዳኒም እንደዚያው ተናዷል። ሄርሜላ ደግሞ በጣም አንገቷን ደፍታ በጣም ነው ያዘነችው። ምክንያቱም አብርሽ ሩታ መርጦ ሩታ ጋር እንግዲህ ጉዞውን ቀጥለዋል፣ ወደ ቤታቸው ሂደዋል። በመጨረሻ ደግሞ ቢዛና እንግዲህ ዳኒ በጣም እየተናደዱ ነው። ሄርሜላም ደግሞ በጣም አዝናለች፣ ልቧ ተሰብሯል ማለት ነው። እንግዲህ ቢዛ ደግሞ ዳኒን እማወራህ ነገር አለኝ አትሄድ ያለችው። ዳኒ ደግሞ አሁን እኔ ምንም እማወራሽ ነገር የለኝም፣ በጣም ስሜታዊ ስለሆንኩኝ ምንም ማድረግ አልችልም፣ በስልክ እናወራለን፣ እኔ መሄድ አለብኝ ብሎ እንግዲህ ዳኒ ሞቶ ሄደ። ቢዛ ብቻዋን እየተናደደች ነው። ሩታና ብርሽም ደግሞ ወደ ቤታቸው ሄደዋል። እንግዲህ ውድ ቤተሰቦች ደግሞ ቀጣውን ይዤላችሁ እመጣለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በላይክ ግቡ ብያለሁኝ። እንግዲህ ለቤቱ አዲስ የሆናችሁ ቀጣውን ደግሞ ይዤላችሁ እመጣለሁ። የዛሬው ይህን ይመስላል። እንግዲህ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡ። ያው እንግዲህ ሀብርሽና እንግዲህ ሄርሜላ ያለውን ነገር እንደምታዩት ነው። ወደ ሩታ ሂዷል ማለት ነው።